ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ወይም የሂስትሪ ትምህርት ነው። በዛሬ ክፍለ ጊዜ ትምህርታችን ምዕራፍ 3 ክፍል 4ን እንመለከታለን። ለዛሬ የምንማማረው 3.3 አክሱማይት ኪንግደም በሚለው ርዕሰ ሀሳብ ነው። በባለፈው ክፍለ ጊዜ በክፍል 3 ፕሪ አክሱማይት ስቴት ዜር ጂኦግራፊካል ሴቲንግ የሚለውን ርዕስ አይተን ስለ አክሱማይት ኪንግደም የተወሰነ አይተን ነበር ያቆም ነው። እንግዲህ በባለፈው ክፍለ ጊዜ ፕሪ አክሱማይት ስቴትስ ዜር ጂኦግራፊካል ሴቲንግ በሚል ርዕስ ከአክሱማይት ኪንግደም በፊት የነበሩ በምስራቅ አፍሪካና በኢትዮጵያ በተለይ ደግሞ በአክሱም አካባቢ የነበሩ መንግስታትን አንስተናል። ለምሳሌ ዘ ስቴት ኦፍ ፑንት፣ ዘ ስቴት ኦፍ ይሃ፣ ዘ ስቴት ኦፍ ሐውልቲ ሜላዞ ኤን ዘ ስቴት ኦፍ ዳማት የሚባሉ አራት ኖውን ፕሪአክሱማይት ስቴትስ እነሱን ተመልክተናል። በተለይ ይሃ፣ ሐውልቲ ሜላዞ ወይን ዳማት የአሁኑ አክሱም ወይም ደግሞ በኋላ የአክሱማይት ኪንግደም የተመሰረተባት ከተማ በቅርብ ርቀት ኖርዝ ኢስት፣ ሳውዝ ኢስት እና ሳውዝ አካባቢ የተመሰረቱ መንግስታት እንደነበሩ፣ ዘ ስቴት ኦፍ ፑንት ደግሞ አራውንድ ዘ ኮስት ኦፍ ሪድስ ኤንድ ኢንዲያን ኦሽን ኢን ፕሬዘንት ዴይ ጅቡቲ፣ ሶማሊያ፣ ኢትዮጵያ እና ኤርትራን አካባቢ ያካልል የነበረ ኦልደስት ኖውን ሂስቶሪካሊ ኖውን ስቴት እንደነበረ ተመልክተናል። እንዲሁም በተጨማሪ በባለፈው ክፍለ ጊዜ ትምህርታችን አክሱማይት ኪንግደም የሚለውን ጀምረን አክሱም የሚለው ስም እንዴት ተሰጠ ወይም ደግሞ አክሱም የሚለው ስም ትርጓሜ ምንድን ነው የሚለውን አይተን የተወሰነ ካየን በኋላ ነበረ ሰዓት ስላልበቃን ውይይታችንን ያቋረጥ ነው። ስለዚህ ስለ አክሱማይት ኪንግደም ባለፈው ያየነውን አስታውሼ የቀረውን አይተን ወደሚቀጥለው እንሄዳለን ማለት ነው። እንግዲህ አክሱም የሚለው ስያሜ ከሁለት ቋንቋዎች ያ ማለትም ከኩሽቲክና ሴሜቲክ ኦሪጅን ቋንቋዎች ከተገኙ ሁለት ቃላት የተገኘ ቃል ወይም የሁለት ቃላት ጥምር ሲሆን እነዚህም አክና ሱም እንደሆኑ አይተን ነበረ። እንግዲህ አክሱም የሚለው ቃል is derived from two Cushitic languages, Cushitic and Semitic languages. The word Aksum was derived from Cushitic and Semitic languages. ከኩሽቲክና ከሴሜቲክ ቋንቋዎች የተገኘ እንደሆነ አይተናል። እንግዲህ አክሱም የሚለው ቃል አክሱም የሁለት ቃላት ጥምር ነው። ዛት ኢዝ አክና ሱም። አክ የሚለው ቃል ከኩሽቲክ አገው ላንጉጅ የተገኘ ሲሆን ካምስ ፍሮም አገው Cushitic language, Agao Cushitic language, and it means አክ የሚለው ቃል ከኩሽ ቋንቋ የመጣ ሲሆን it means water ማለት ነው። means water, meaning water and ሱም የሚለው ፍሮም ትግርኛ or ግዕዝ ሴሜቲክ ላንጉጅ የመጣ ሲሆን ትግርኛ ወይም ከአባቱ ግዕዝ ሴሜቲክ ላንጉጅ የመጣ ሲሆን ሱም ማለት ቺፍ ማለት ነው። ቺፍ። ስለዚህ አክና ሱም ኮምባይን ሲደረጉ Aksum means chief of water ማለት ነው። ውሃ ላይ የተሾመ አለቃ ወይም ደግሞ እንግዲህ በአካባቢው የነበረ ምንጭ ላይ የተሾመ አለቃ ስያሜ ነበር ማለት ነው። አክሱም የውሃ አለቃ ወይም ቺፍ ኦፍ አክሱም። ስለዚህ ከዚህ ነው ስያሜዋ የመጣው ማለት ነው። ስለዚህ ስያሜዋ ከሁለቱ አክና ሱም ከሚሉ
የአገውኛና የትግርኛ ወይም የግዕዝ ቋንቋ የመጡ ሲሆን አክ ማለት ወተር ማለት ነው። ሱም ማለት ቺፍ አለቃ ማለት ነው። ስለዚህ አክሱም ስንል ቺፍ ኦፍ ወተር የሚል ትርጓሜ ይሰጠዋል ማለት ነው። ስለዚህ አክሱም የኩሽቲክና የሴሜቲክ ካልቸር ሪዛልት ነው ማለት እንችላለን። አክሱማይት ሲቪላይዜሽን ሪዛልትድ ፍሮም ፊውዥን ኦፍ ኩሽቲክ ኤንድ ሴሜቲክ ካልቸርስ አክሱማይት ሲቪላይዜሽን Aksumite civilization resulted from the fusion of Cushitic and Semitic culture. ካልቸር ከኩሽቲክና ከሴሜቲክ ካልቸር ውህደት የመጣ ስልጣኔ ነው ማለት ይቻላል ማለት ነው። ምክንያቱም ስያሜው ራሱ ከሁለቱ ቋንቋዎች ጥምር የተገኘ ሲሆን ስልጣኔውም የሁለቱ ህዝቦች ውጤት የሆነ ወይም ደግሞ የኩሽቲክና የሴሜቲክ ካልቸር ፊውዥን ነው ብለን ልንደመድም እንችላለን ማለት ነው። ኤንድ ዘ ሲቲ ኦፍ አክሱም ዋዝ ኢትስ ፖለቲካል ኤንድ ሪሊጂየስ ሴንተር Aksum was the center of politics and religion. የፖለቲካም የሃይማኖት ማዕከል ነበረች። The city was adorned by several temples. ለምሳሌ የሃይማኖት ማዕከል እንደነበረች እነዚህ ያሳያሉ። The following are some of the evidences that shows Aksum was the center of religion. The following proves that Aksum was the center of religion. የሃይማኖት ማዕከል እንደነበረች የሚከተሉት ያሳያሉ። ለምሳሌ several temples, stone monuments like the monolithic stills of Aksum. ለምሳሌ example monolithic stills of አክሱም የአክሱም ሐውልቶችን መውሰድ ይቻላል። እንግዲህ የአክሱም ሐውልት እንዲሁ ዝም ብሎ ሲታይ የተገረዘ የወንድ ልጅ ብልት ይመስላል አይደለ? ኢትስ ኦፍ ኮርስ ፋክት እኮ ነው። ያንን ለምንድን ነው ያደረጉት? እንግዲህ ቀደም ብለው ከክርስትና በፊት የባህል ሃይማኖትም የሚከተሉ ህዝቦች የኖሩ ቢሆንም የአይሁድን ሃይማኖት ይከተሉም ነበረ። ምክንያቱም በሚኒሊክ ፈርስት አማካኝነት የአይሁድ ሃይማኖት ወደ ኢትዮጵያ እንደገባ ከዚህ ቀደም ሜጀር ሪሊጅንስ ኦፍ ኢትዮጵያ የሚለውን ስንማማር ተነጋግረናል። ስለዚህ የአብርሃምን ስርዓት ግዝረትን ይከተሉ እንደነበረ ማሳያ ተደርጎ የቆመ ሐውልት ነው የአክሱም ሐውልት። እንግዲህ የአክሱም ሐውልት በተለይ ዋናው ስትመለከቱት የተገረዘ የወንድ ልጅ ብልት ነው የሚመስለው። አሁን ይሄ በዚህ የምትመለከቱት ይሄኛው የተገረዘ የወንድ ልጅ ብልት ይመስላል። ይህንን ለምንድን ነው ያደረጉት ካል ኦፍኮርስ የተለያዩ ጥበቦችን ቅርጻቅርጾችን ሐውልቱ ላይ ያሳያሉ። ያኔ የኪነ ህንፃ ጥበባቸው ምን ያክል ከፍተኛ ደረጃ ላይ እንደደረሰ ለማሳየት፣ እንዲሁ ግን ቅርጹ ሲታይ እንደዛ ስለሚመስል ለምንድን ነው ያንን ያደረጉት ካል የአይሁድን እምነት ይከተሉ ስለነበረ እና ወይም ደግሞ የአይሁድ ሃይማኖት ደግሞ የአብርሃም ሃይማኖት ወይም አብርሃሚክ ሪሊጅን ስለሚባል አብርሃም ደግሞ የእግዚአብሔር ወገን ለመሆኑ እንደ ምልክት የተሰጠው ግዝረት ስለነበረ የአብርሃምን ስርዓት ይከተሉ እንደነበረ ለማሳየት ነው። ወይም ደግሞ ግዝረትን ይከተሉ እንደነበረ፣ ወንድ ልጅን ይገርዙ እንደነበረ፣ ይህም ደግሞ የአይሁድን እምነት ወይም የአብርሃምን ሃይማኖት ለመከተላቸው ማሳያ እንደነበረ እንግዲህ
የሚያሳይ ነው የአክሱም ሐውልት በዋናነት ቅርጹ እንደዛ ስለሚመስል ማለት ነው። ስለዚህ አክሱም የፖለቲካ የሃይማኖት ተቋም ምንድነው ማዕከል ነበረች። የሃይማኖት ማዕከል ለመሆኗ ዛሬም ህያው የሆኑ የተለያዩ መቅደሶች የአክሱም ስቶን ሞኖሊቲክ ስቲል ወይም ስቶን ሞኑመንትስ ህያው ማሳያዎች ናቸው ማለት ነው። ሌላው የአክሱምን ቋንቋ ስንመለከት ይቅርታ የአክሱምን የኢኮኖሚ መሰረት ስንመለከት ኢኮኖሚክ ቤዝስ ኦፍ አክሱም የአክሱም የኢኮኖሚ መሰረት ሁለት ነበር። አንደኛ አግሪካልቸር ስን እንግዲህ ክሮፕ ከልቲቬሽን ኤንድ አኒማል ሄርዲንግ ክሮፕ ከልቲቬሽን ኤንድ አኒማል ሄርዲንግ ኤንድ ትሬድ ነበሩ። እንግዲህ በንግድ እንቅስቃሴያቸው ከግሪክ ሮማን ወርልድ ጋር ከፍተኛ የሆነ ግንኙነት ነበራቸው። ኢን ዜር ትሬድ ሪሌሽን ዘ አክሱማይት ኪንግደም ወይም ዘ አክሱማይት ስቴትስ had strong relation with Greek Roman world በተለይ ከግሪክ ሮማን ወርልድ ወይም ደግሞ የግሪክና የሮም ግዛት ከሆነው የዓለም ክፍል ጋር ከፍተኛ ግንኙነት ወይም ጠንካራ ግንኙነት ነበራቸው። ኢቭን ቋንቋቸውን እንኳን ስንመለከት ግዕዝን አዝ ኦፊሻል ላንጉጅ ከመጠቀማቸው በፊት የግሪክን ላንጉጅ ይጠቀሙ ነበር። ይሄ እንዴት ታወቀ? ይሄ አንዳንድ ጽሁፎችና ሳንቲሞቻቸው ላይ የተጻፉ የግሪክ ቃላት ወይም የግሪክ ቋንቋዎች የግሪክን ቋንቋ የአክሱማይት ኪንግደም ወይም የአክሱማይት ስቴትስ ይጠቀሙ እንደነበረ ስለሚያሳይ ነው ማለት ነው። ኢቭን ከነሱ ጋር የነበራቸው ግንኙነት የግሪክ ላንጎጅን እንዲጠቀሙ አድርጓቸዋል። የግሪክ ቋንቋን መጠቀማቸው ደግሞ ከተገኙ ስነ ጽሁፎች እና ሳንቲሞች ወይም ኮይንስ ላይ የተጻፉ የግሪክ ጽህፈቶች ወይም ደግሞ የግሪክ ቋንቋ መገኘቱ እንግዲህ የግሪክ ቋንቋን ይጠቀሙ እንደነበረ ያሳያል። ነገር ግን በኋላ ዴር ኦፊሻል ላንጉጅ ወዝ ግዕዝ ኦፊሻል ላንጉጅ ኦፍ አክሱማይት ስቴትስ ወዝ ግዕዝ ግን ኢት ኢዝ አፍተር ግሪክ ኤንድ ሮማን ላንጉጅ በተለይ ደግሞ ከግሪክ ላንጉጅ this is after the Greek language ከግሪክ ቋንቋ በኋላ ኦፊሻል ላንጉጃቸው ግዕዝ ነበረ። ሌላው የአክሱማይት ስቴትን ወይም የአክሱማይት ኪንግደምን ሪሊጅን ስንመለከት ሪሊጅን ኦፍ አክሱማይት ኪንግደም የአክሱማይት ኪንግደምን ሃይማኖት በተመለከተ ፈርስት they were believe in indigenous religion በእነዚህ በሎካል ሃይማኖት ወይም ደግሞ በሀገር በቀል ሃይማኖት ወይም ደግሞ በትራዲሽናል ሃይማኖት ያምኑ ነበረ። ፈርስት had beliefs in local or indigenous religion በባህላዊ ሃይማኖት ያምኑ ነበር መጀመሪያ። በኋላ ግን ክርስትና በ4ኛው መቶ ክፍለ ዘመን እና በ7ኛው መቶ ክፍለ ዘመን ተቀብለዋል። later accepted
Christianity in the 4th century AD and Islam in the 7th century AD። ስለዚህ ክርስትና በ4ኛው መቶ ክፍለ ዘመን እና እስልምና በ7ኛው መቶ ክፍለ ዘመን ወደ አካባቢው ከመግባታቸው በፊት አክሱማውያን ሎካል ወይም ኢንዲጂነስ ወይም ደግሞ ዝም ብሎ የሀገር በቀል የሚባለው አካባቢያዊ ወይም ደግሞ ትራዲሽናል እምነት ይከተሉ ነበረ። ስለዚህ የአክሱማውያን ሃይማኖት በመጀመሪያ ሎካል ወይም ትራዲሽናል የምንለው ነው። በኋላ ግን በ4ኛው መቶ ክፍለ ዘመን ክርስትናን ከዚህ ቀደም ተነጋግረናል ስለ የኢትዮጵያ ሃይማኖቶች ሜጀር ሪሊጅንስ ኦፍ ኢትዮጵያ እነዚህ ሎካል ኢንዲጂነስ ጁዲዝም፣ ክርስቲያኒቲ ኤንድ እስላም እንዴት ገቡ፣ መቼ ገቡ፣ እንዲገቡ ያደረጋቸው ማን ነው፣ ለመጀመሪያ ጊዜ ክርስትናን በኢትዮጵያ ምድር የሰበከው፣ ክርስትናን ነገስታቱ የተቀበሉት መቼ ነው፣ ከዛስ ነገስታቱ ክርስትናን በመቀበላቸው ክርስትና እንዴት ተስፋፋ የሚለውን ነገር ከዚህ ቀደም አይተናል። ሌላው እዚህ ጋር ማንሳት ያለብን ቴሪቶሪ ኦፍ አክሱማይት ኪንግደም የሚለውን ነው። ቴሪቶሪ የግዛት ወሰኑ እስከ የት ድረስ ነበር የሚለውን እንመልከት። ቴሪቶሪ ኦፍ አክሱማይት ኪንግደም አክሱማይት ኪንግደም የአክሱማይት ኪንግደም ቴሪቶሪ እስከ የትኛው አካባቢ ድረስ ነበር የሚለውን እንመልከት። ቀደም ብሎ እንግዲህ አክሱም በጣም ትንሽ ስቴት ነበረች። አክሱም ወዝ ስሞል ስቴት። በተለይ ከ4ኛው እስከ 6ኛው መቶ ክፍለ ዘመን ባለው ጊዜ የአክሱም ስቴት ያን ያክል ብዙ አልነበረም። ነገር ግን በኋለኛው ዘመን ላተር ዘ አክሱማይት ኪንግደም ኤክስፓንድድ ዘ ኪንግደም ሲግኒፊካንትሊ ቱ ኢንክሉድ ቴሪቶሪስ ኢንቱ ዘ ፎሎዊንግ። ስለዚህ አፍተር ዘ 6th century AD the Aksumite kingdom include the following territory. Territories የሚከተሉትን አካባቢዎች በሙሉ ያጠቃልል ነበር። አንደኛ in the east up to Red Sea and beyond Red Sea up to South Arabia. In the east up to South Arabia ያ ማለት እስከ የመንን ጨምሮ beyond Red Sea ከቀይ ባህር ተሻግሮ እስከ የመንን ጨምሮ ወይም ሳውዝ አረቢያን ጨምሮ ያካትት ነበር። in the west up to river Abai. In the west up to river Abai, that means up to Gojam area. እስከ ጎጃም አካባቢ ድረስ and in the north up to ኤርትራ north tip of ኤርትራ in the north ወደ ሰሜን up to the tip of ኤርትራ ኤሪትሪያ እስከ ኤርትራ ጫፍ in the south up to ኖርዝ ሸዋ in the south up to ኖርዝ ሸዋ ኖርዝ ሸዋ ምንለው እንግዲህ ከአዲስ አበባ ወደ ላይ ያለውን
የሰሜን ሸዋ የአማራና የኦሮሚያ ከፊል ቦታዎችን ወሎን ጨምሮ ከፊል አፋር እያደረገ እስከ ቀይ ባህር ተሻግሮ ጅቡቲ ምናምን ይዞ እስከ የመን ድረስ ያለውን ያካልል ነበረ ማለት ነው። ስለዚህ እስከ 6ኛው መቶ ክፍለ ዘመን ባለው ጊዜ በጣም አነስተኛ የሚባል ግዛት የነበረው ነው። ግን ከዛ በኋላ በተለይ ከ4 እስከ 6ኛው ክፍለ ዘመን ባለው ወይም ደግሞ ከ6ኛው ዘመን በኋላ ባለው ማለት ይቻላል የአክሱም ቴሪቴሪ እስከ የመን ከቀይ ባህር ተሻግሮ በምስራቅ እስከ የመን፣ በምዕራብ እስከ አባይ ወንዝ ያ ማለት እስከ ጎጃም ኤሪያ፣ በሰሜን እስከ ኤርትራ ጫፍ፣ በደቡብ ደግሞ እስከ ሰሜን ሸዋ ያለውን ግዛት ይሸፍን ነበረ። ያ ማለት አብዛኛውን የአማራ ክልል፣ ከፊሉን የሸዋውን የኦሮሚያ ክልል እና ትግራይን፣ ጅቡቲን፣ ቀይ ባህርን በሙሉ እስከ የመን ድረስ የመንም ተሻግረው እና ኤርትራን በሙሉ ያካለለ ግዛት የነበረው እንግዲህ ጥንታዊ መንግስት ነው ማለት ነው አክሱማይት ኪንግደም። ሌላው እዚህ ጋር ማንሳት ያለብን እንግዲህ ይህን ያህል ግዛት ያስተዳድር የነበረው የአክሱም ኪንግደም እንዴት ወደቀ? ፋክተርስ ዛት ኮንትሪቢዩትድ ፎር ዘ ፌለር ኦፍ አክሱማይት ኪንግደም የሚለውን እንመልከት። ፋክተርስ ፎር ዘ ፌለርስ ኦፍ አክሱማይት ኪንግደም ለአክሱም መንግስት መውደቅ ምክንያቶቹ ምን ነበሩ? እንዴት አልቀጠለም? ያን ያህል ሰፊ ግዛት የነበረው ጠንካራ መንግስት ለምንድን ነው ያልቀጠለው? እንዴት ወደቀ? የሚለውን እንመልከት። እንግዲህ ለአክሱም መንግስት መውደቅ 2 ታሪካዊ ምክንያቶች ይጠቀሳሉ። there are 2 main factors. there are 2 main historical factors. አንደኛው ኢንተርናል ፋክተር ነው። ውስጣዊ ኢንተርናል ፋክተርስ። ሁለተኛው ኤክስተርናል ፋክተር ነው። ኢንተርናል ፋክተሩ ምንድን ነው ካል ሪቢሌን አጌንስት ኪንግ ካሌብ፣ በተለይ የመጨረሻው ንጉስ ሪቢሌን አጌንስት ኪንግ ካሌብ that is ruled from 500 to 535 ኤዲ። የአክሱም መንግስት ከ500 እስከ 535 ለ35 ዓመታት የገዛው የአክሱም መንግስት የንጉስ ካሌብ ተቃውሞ መነሳት ነው። ሪቤል አጌንስት ኪንግ ካሌብ ሩልድ ፍሮም 500 to 535 ኤዲ ብሮክ አውት። ውስጣዊ ተቃውሞ ነው። ካሌብ had once controlled the South Arabia in 525 AD. But the South Arabia finally expelled Aksumite governor and soldiers from their region between 580 and 590 AD. Thus, Aksum lost its control over the other sides of the Red Sea side. ስለዚህ አንደኛው ከውስጥ የነበረው ተቃውሞ ነው። ለምሳሌ የአረቦችን የውስጥ ተቃውሞ፣ በተለይ ደግሞ የየመን የአክሱማይት ኪንግደም ግዛት የሆነው በተለይ ደግሞ ኪንግ ካሌብ አስፋፍቶ የተቆጣጠረው የየመን ግዛት ውስጥ ይኖሩ የነበሩ ህዝቦች ተቃውሞ ነው። ሁለተኛው ኤክስተርናል ነው። ኤክስተርናል ፋክተር ነው ወይም ኤክስተርናል ፋክተርስ ከምንላቸው ውስጥ የአክሱም መንግስት እንዲወድቅ ያደረጉት ዘ ራይዝ ኦፍ ሙስሊም አረብስ ነው። ዘ ራይዝ ኦፍ ሙስሊም አረብስ ኤንድ ዜር ኮንትሮል ኦቨር ሬድ ሲ የሙስሊም አረብስ መነሳትና
ቀይ ባህርን መቆጣጠራቸው። እንደምታስታውሱት አንደኛው የኢኮኖሚ መሰረቱ የአክሱማይት ኪንግደም ንግድ ነበር። በተለይ ስሩ ፖርት ኦፍ አዶሊስ ከውጩ ዓለም በተለይ ፍሮም ዊዝ ግሪክ ኤንድ ሮማን ኢምፓየር ጋር ይደረግ የነበረው የንግድ ግንኙነት ለአክሱማይት ኪንግደም አንደኛውና ዋነኛው በተለይ ለገዢዎቹ ለሩለርስ ወይም ለነገስታት ከፍተኛ የገቢ ምንጭ የነበረው ንግድ ነው። ነገር ግን እነዚህ ሙስሊም አረብስ መነሳትና በቀይ ባህር ላይ የበላይነት ይዘው አካባቢ መቆጣጠራቸው የአክሱም መንግስት ዲተሬሬት እንዲያደርግ ወይም እየቀነሰ ግዛቱን እያጣ እየተዳከመ እንዲመጣ ወይም ዲክላይን እያደረገ እንዲመጣ አድርገውታል። በተለይ ደግሞ ቢኮዝ ኦፍ ዘ ራይዝ ኦፍ ሙስሊም አረብስ ዲስትሮይድ the port of Adolis in 702 ኤዲ በተለይ ደግሞ በ700 ኤዲ በ702 ኤዲ የአዶሊስ ወደብን ሙሉ በሙሉ ማጥፋታቸው ዲስትሮይ ማድረጋቸው ወይም the destruction of the port of Adolis by the Muslim Arabs and their control over the Red Sea አክሱም መንግስት እንዲዳከም አድርጎታል። በተለይ ደግሞ የፖርት ኦፍ አዶሊስ ምንድነው መጥፋት ወይም ዲስትራክሽን ውድመት የፖለቲካል ግሩፑን ወይም ደግሞ የነገስታቱን ኢንካም እንዲቀንስ አድርጎታል። ሊድስ ቱ ሎዝ ኦፍ ትሬድ ኢንካም trade income for rulers በተለይ ለገዢዎች ወይም ለነገስታቱ ከንግድ የሚገኘው ገቢ እንዲቀንስ አድርጓል። ይሄ ደግሞ ኢኮኖሚክ ዲክላይኔሽን እንዲመጣ አድርጓል። ኢኮኖሚክ ዲክላይኔሽን ብቻ አይደለም፣ ፖለቲካል ሚሊተሪ ፓወሩ ምክንያቱም ገንዘብ ከሌለው አንድ አገር በኢኮኖሚ የወደቀ ከሆነ ፖለቲካሊ ሚሊተሪ ፓወሩ በጣም የደከመ ይሆናል ማለት ነው። ስለዚህ ይህን የመሰለ ጠንካራ መንግስት የአክሱም ኪንግደም እንዲወድቅ ያደረጉት የውስጣዊ ተቃውሞዎች በተለይ ደግሞ በንጉስ ካሌብ ዘመን ከየመን ግዛቱ የተነሳው ተቃውሞ እና የራይዝ ኦፍ ሙስሊም አረብስ እና የቀይ ባህርን መቆጣጠርና በ702 አዶሊስን ማውደማቸው ከንግድ ያገኘ የነበረው ከፍተኛ ገቢ እንዲቀንስ ፖለቲካል ሚሊታሪ ፓወሩ እንዲዳከም በኋላም እንዲወድቅ አድርጎታል ማለት ነው። እንዲት ዞለባውት ዛክሱማይት ኪንግደም ሁለተኛው ወይም 3.4 ዛግዌ ዳይናስቲ ነው። ዛግዌ ዳይናስቲ the other state in Ethiopian history following the downfall of Aksumite kingdom የአክሱማይት ኪንግደምን መውደቅ ተከትሎ በኢትዮጵያ የመሰረተው መንግስት የዛግዌ ዳይናስቲ ወይም የዛግዌ ስርወ መንግስት ይባላል። ስለዚህ ስለ ዛግዌ ስርወ መንግስት እንማማራለን ማለት ነው። የዛግዌ ስርወ መንግስት the other states in ኢትዮጵያ ዛግዌ ዳይናስቲ ነበረ ማለት ነው። ዛግዌ ዳይናስቲ it is a state established after the downfall of Aksumite states ከአክሱማይት ስቴት ውድቀት በኋላ የተመሰረተ መንግስት ነው በኢትዮጵያ ታሪክ ወይም ስርወ መንግስት ነው በኢትዮጵያ ታሪክ was established after the downfall of the Aksumite kingdom ከአክሱማይት ኪንግደም መውደቅ በኋላ የተመሰረተ መንግስት ነው። and Zagwe dynasty it comes from the local Agao ruling class in Lasta comes from the local Agao ruling class in Lasta ወይም ላሊበላ ኤሪያ ላሊበላ ኤሪያ
ላሊበላ ኤሪያ የአሁኑ ላሊበላ አካባቢ የነበረ በሎካል አገው ሩሊንግ ክላስ የተመሰረተ ዳይናስቲ ነው የዛግዌ ዳይናስቲ። ስለዚህ አዚር መንበር አክሱም ራሱ የሚለው ስያሜ ከሁለት የኩሽቲክና የሴሜቲክ ቋንቋ የተገኘ ነው ብለን ነበረ። አክና ሱም። አክ ማለት የአገውኛ ቋንቋ ሲሆን ትርጉም ውሃ ማለት ነው ብለናል። ስለዚህ የዛግዌ ዳይናስቲ የመጣው እንግዲህ የአክሱም ስያሜን አክ የሚለውን የአክሱም ስያሜ ከተገኘበት የቋንቋው ባለቤት ከሆኑ የአገው ህዝቦች ነው ማለት ነው። ስለዚህ ዛግዌ ዳይናስቲ ካምስ ፍሮም ሎካል አገው ሩሊንግ ክላስ ኢን ላስታ ኦር ላሊበላ ኤሪያ እንዳዚህ መንበር። ይሄ ላስታ ወይም ላሊበላ ኤሪያ የምንለው ቀደም ብሎ በአክሱማይት መንግስታት ስር የነበረ ነው። የአክሱማይት መንግስታት ቴሪቴሪ በተለይ በኋላ በስድስተኛው መቶ ክፍለ ዘመን አካባቢ ወደ ምዕራብ እስከ አባይ ወንዝ ወይም ደግሞ አብዛኛውን ጎጃም አካባቢ አካሎ ወደ ደቡብ ደግሞ እስከ ሰሜን ሸዋ፣ ወደ ኢስት እስከ የመን፣ ወደ ኖርዝ እስከ ኤርትራ ጫፍ ድረስ ያለውን አካባቢ ይገዛ እንደነበር አይተናል። ስለዚህ ይሄ ላስታ ወይም ላሊበላ የሚባለው ቀድሞ እንግዲህ በአክሱማይት ነገስታት ግዛት ስር የነበረ ነው ማለት ነው። ስለዚህ ቀድሞ ፓርት ኦፍ አክሱማይት ኢምፓየር ከነበረው ላስታ ወይም ላሊበላ የሆኑ አካባቢ የተነሱ የሎካል አገው ሩሊንግ ክላስ ያቋቋሙት ስርወ መንግስት ወይም ዳይናስቲ ነው ማለት ነው። ባጭሩ ዛግዌ ዳይናስቲ ኤንድ ዛግዌ ዳይናስቲ ኢት ዋዝ ፋውንድድ ባይ መራ ተክለ ሃይማኖት ኢን 1150 ኤዲ በ1150 አካባቢ መራ ተክለ ሃይማኖት በተባለ የአገው ሩሊንግ ክላስ የተመሰረተ ዳይናስቲ ነው። ዛግዌ ዳይናስቲ ወዝ founded around 1150 by መራ ተክለ ሃይማኖት። መራ ተክለ ሃይማኖት በተባለ ንጉስ በ1150 የተመሰረተ ዳይናስቲ ነው። and he established a new capital at a place called Adafa. First the capital city of Zagwe dynasty was at Adafa. It is a small village or a small town near the present day Lalibela. Was a small town or a small village near the present day ላሊበላ። የአሁኗ ላሊበላ ቅርብ ርቀት የነበረች መንደር ወይም ትንሽዬ ከተማ ነች አዳፋ። በት ላተር ኢት ሽፍትድ ቱ ሮሃ ኦር ያኔ ሮሃ ወይም ያሁኗ ላሊበላ። በት ላተር ዘ ካፒታል ሲቲ ኦፍ ዛግዌ ዳይናስቲ shifted from Adafa to Roha. Roha means the present day Lalibela. The present ላሊበላ የአሁኗ ላሊበላ ወይም የቀድሞ ስያሜዋ ሮሃ ወደ ሆነችው ሽፍት አደረገ ማለት ነው። ስለዚህ የአሁኗ ላሊበላ አካባቢ ሴንተር ያደረገ በአገው ሎካል ሩሊንግ ክላስ ከነዛም ውስጥ ደግሞ በመራ ተክለ ሃይማኖት በተባለ ገዢ በ1150 የተመሰረተ ዳይናስቲ ነው ማለት ነው። ስለዚህ the founding of ዛግዌ ዳይናስቲ is not a new kingdom። የዛግዌ ዳይናስቲ አዲስ ኪንግደም አይደለም። it is all about a political power shift from አክሱማይት ኪንግደም to ዛግዌ ዳይናስቲ። ከአክሱማይት ወይም ከአክሱማይት ሩሊንግ ክላስ ወደ አገው ሩሊንግ ክላስ ፓወር ሽፍት አደረገ እንጂ አዲስ ዳይናስቲ አይደለም። ዛግዌ ዳይናስቲ is not a new kingdom።
the founding of Zagwe dynasty is not a new kingdom. አዲስ ኪንግደም አይደለም። it is all about a political power shift from Aksumite ruling class to Agau ruling class. It was a political power shift. A political power shift from Aksumite ruling class to Agau ruling class. ruling class. ስለዚህ when political power is shift from Aksumite ruling class to the Agau ruling class, we said it ዛግዌ ዳይነስቲ እንለዋለን ማለት ነው። ከአክሱማይት ሩሊንግ ክላስ ወደ አገው ሩሊንግ ክላስ ወይም ሎካል አገው ሩሊንግ ክላስ ፓወር ሽፍት ያደረገበትን ጊዜ የዛግዌ ዳይናስቲ እንለዋለን እንጂ አዲስ የተመሰረተ ዳይናስቲ ወይም ደግሞ ቀድሞም የነበረ ነው ማለት ነው። እንግዲህ የስልጣን ማዕከሉ ወደ ከአክሱም ወደ የት ሽፍት አደረገ ማለት ነው? ወደ አዳፋ ወይም በኋላ ሮሃ ሽፍት አደረገ ማለት ነው። ስለዚህ ፖለቲካል ሴንተሩ the political and religious center was shifted from Aksum to Adefa or Roha, that is Lalibela. ከአክሱም ወደ አደፋ ወይም ወደ በኋላ ሮሃ ወይም ላሊበላ ሽፍት አደረገ ማለት ነው። ስለዚህ የዛግዌ ዳይናስቲ ከአክሱማይት ሩሊንግ ክላስ ወደ አገው ሩሊንግ ክላስ፣ ፖለቲካል ሴንተሩ ደግሞ ከአክሱም ወደ አደፋ ወይም በኋላ ወደ ሮሃ ወይም ላሊበላ ሽፍት ያደረገበት ጊዜ ነው ማለት ነው። ሌላው እዚህ ጋር ማንሳት ያለብን ኢኮኖሚክ ቤዝ ኦፍ ዛግዌ ዳይናስቲ ኢኮኖሚክ ቤዝ ኦፍ ዛግዌ ዳይናስቲ። የዛግዌ ዳይናስቲ የኢኮኖሚ መሰረት ምን ነበር? እንግዲህ የዚህ ሩሊንግ ክላስ ወይም ዳይናስቲ ወይም ስርወ መንግስት የኢኮኖሚ መሰረቱ ምን ነበረ የሚለውን እንመልከት። የኢኮኖሚ መሰረታቸው ሁለት ነበር። አንደኛው እና ዋናው አግሪካልቸር ነው። ሁለተኛው ትሬድ ነው። በተለይ ደግሞ ለሩሊንግ ክላሱ ከፍተኛ ገቢ ወይም ኢንካም ያገኙበት የነበረው ንግድ ነበረ። ፎር ዜር ትሬድ የዛግዌ ሩለርስ አዝ አውትሌት የሚጠቀሙት የነበረው ወይም እንደ ወደብ የሚጠቀሙት የነበረው ፖርት ኦፍ ዘይላን ነው። ትሬድ ስሩ ፖርት ኦፍ ዘይላ፣ በዘይላ ወደብ በኩል ይደረግ የነበረ ንግድና አግሪካልቸር የኢኮኖሚ መሰረታቸው ነበረ ማለት ነው። ሌላው እዚህ ጋር ማንሳት ያለብን ዋት ዋዝ ዘ ሂስቶሪካል አቺቭመንት ኦፍ ዛግዌ ዳይናስቲ፣ ይሄ ታሪካዊ አቺቭመንቱ ምን ነበረ? ዋት ዋዝ ዘ ሂስቶሪካል achievement of Zagwe ዳይናስቲ። የዛግዌ ዳይናስቲ ሂስቶሪካል አቺቭመንቱ ምንድን ነው? ኢን ኢትዮጵያን ሂስትሪ ኢትስ ሪማርኬብል አቺቭመንት ኢዝ አርኪቴክቸራል አቺቭመንት ነው። አንደኛው አርኪቴክቸራል አቺቭመንት
ኪነ ህንፃ የምንለው በጣም እንግዲህ የሚታወቁበት አሁንም ኢትዮጵያ በኪነ ህንፃ ቀደምት መሆኗን ማሳያ የሆኑ ኪነ ህንፃዎች የተገነቡበት ዘመን ነው። ለዚህ ምሳሌ የሚሆነን ዘ ቴክኖሎጂ ኦፍ ቢልዲንግ ዘ ሞኖሊቲክ ሮክ ሂውን ቸርች ኦፍ ላሊበላ ዘ ቴክኖሎጂ ኦፍ ቢልዲንግ the monolithic rock hewn the monolithic rock hewn churches of Lalibela churches of ላሊበላ ለዚህ ጥሩ ምሳሌ ይሆነናል። የላሊበላ ውቅር አብያተ ክርስቲያናት እንግዲህ የዛግዌ ዳይናስቲ በተለይ ደግሞ የንጉስ ላሊበላ እንግዲህ ንጉስ ላሊበላ የዛግዌ ዳይናስቲ የዛግዌ ስርወ መንግስት አካል ናቸው፣ ወይም በዛግዌ ስርወ መንግስት ከነገሱ ነገስታት አንዱ ናቸው። ስለዚህ አንደኛው ሪማርኬብል አቺቭመንት የምንለው አርኪቴክቸራል አቺቭመንት ነው። ዋን ኦፍ ዘ ሪማርኬብል አቺቭመንትስ ኦፍ ዛግዌ ዳይናስቲ ኢትዮጵያን ሂስትሪ፣ በኢትዮጵያ ታሪክ የዛግዌ ዳይናስቲ ሪማርኬብል በቃ የሚደነቅና የሚታወሰው ጉልህ ድርሻ ያለው የአርኪቴክቸራል አቺቭመንታቸው ነው። ለምሳሌ ቴክኖሎጂ ዩዝድ ኢን ቢልዲንግ ሞኖሊቲክ ሮክ ሂውን ቸርችስ ኦፍ ላሊበላ፣ የላሊበላን ውቅር አብያተ ክርስቲያናት ለመገንባት የተጠቀሟቸው ቴክኖሎጂዎች እነዚህ እንግዲህ የአርኪቴክቸራል አቺቭመንታቸው ከፍተኛ እንደሆነ ከየትኛውም ጊዜ በተሻለ የዳበረ የኪነ ህንፃ ጥበብ እንደነበራቸው ክህሎት ወይም ስኪል እንደነበራቸው ማሳየት ይቻላል። ዘ ሰርቫይቪንግ ፒስ ኦፍ ኤቪደንስ አር ዘ 11 ሮክ ሂውን ቸርችስ ኮንስትራክትድ ዱሪንግ ዘ ሬን ኦፍ ኢምፐረር ላሊበላ ኢን ዘ ፈርስት ሃፍ ኦፍ ዘ 13th ሴንቸሪ፣ በ13ኛው መቶ ክፍለ ዘመን መጀመሪያ ማለት በ1250ዎቹ አካባቢ የተሰሩ የ11ዱ የላሊበላ ውቅር አብያተ ክርስቲያናት ለዚህ ማሳያ ይሆናሉ ማለት ነው። እንግዲህ እንደምትመለከቱት ብዙ ጊዜ ህንፃ ከታች ወደ ላይ ነው የሚገነባው። የላሊበላ ኪነ ህንፃ ግን ከፍተኛ የረቀቀ ጥበብን የተላበሰ እንደነበረ የሚታወቀው ህንፃን ከላይ ወደ ታች እንግዲህ የተሰራው ከላይ ወደ ታች ነው፣ ከታች ወደ ላይ አይደለም። ከታች ወደ ላይ የተገነባ ሳይሆን ከላይ ከጣሪያው ተጀምሮ ወደ ታች ወደ መሰረቱ የተገነባ እንግዲህ እየተጠረበ የተገነባ ኪነ ህንፃ ነው። እንግዲህ ለስንት ዓመት ሆነው? በ1250ዎቹ የተገነባ ኪነ ህንፃ ነው። አሁን ስንት ላይ ደርሰናል? 2025 ደርሰናል። ኦልሞስት ወደ 800 ዓመት ምናምን ከዛ በላይ ወደ 800 ዓመት ምናምን የሆነው ኪነ ህንፃ በመስራት እንግዲህ የዛግዌ ዳይናስቲ ትልቅ አስተዋጽኦ አድርጓል ማለት ነው። ዘ ፕሬዘንስ ኦፍ ዚስ ቢዩቲፉል ቸርች ሜድ ዘ ታውን ኦፍ ላሊበላ ዋን ኦፍ ዘ ሞስት ኢምፖርታንት ሴንተር ኦፍ ለርኒንግ ኤንድ ክርስቲያን ካልቸር ኢን ኢትዮጵያ። በዚህም እንግዲህ ላሊበላ የኢትዮጵያ ዘ ሞስት ኢምፖርታንት ሴንተር ኦፍ ለርኒንግ ኤንድ ክርስቲያን ካልቸር እንድትሆን አድርገዋል ማለት ነው። እንግዲህ ይህንን ያክል ከፍተኛ ስልጣኔ የነበረው ዛግዌ ዳይናስቲ እንዴት ወደቀ? ለምን ወደቀ? ፋክተርስ ፎር ዘ ዲክላይን ኦፍ ዛግዌ ዳይናስቲ፣ ለዛግዌ ዳይናስቲ መውደቅ አስተዋጽኦ ያደረጉ ምክንያቶች ምንድን ናቸው? ፋክተርስ ፎር ዘ ዲክላይን ኦፍ ዛግዌ ዳይናስቲ፣ የዛግዌ ስርወ መንግስት ለምን ወደቀ? እንዴት ሊወድቅ ቻለ? ምክንያቶቹ ምን ነበሩ የሚለውን እንመልከት። እንግዲህ ፋክተርስ ፎር ዘ ዲክላይን ኦፍ ዛግዌ ዳይናስቲ በሁለት መልኩ ልናያቸው እንችላለን። አንደኛ ኢንተርናል እና ኤክስተርናል ብለን ልናያቸው እንችላለን። ኢንተርናል ስንል ዊዝን ዘ ዳይናስቲ በዳይናስቲ ውስጥ በነበሩ ችግሮች፣ ኤክስተርናል ስንል ደግሞ በዳይናስቲው ግዛት ዙሪያ በነበሩ ሌሎች ህዝቦች ተጽዕኖ ምክንያት በሚል በሁለት ልናያቸው እንችላለን። ስለዚህ ፋክተርስ ካን ቢ ኢንተርናል ዛት ኢዝ ዊዝን ዳይናስቲ በዳይናስቲ ውስጥ፣ ሁለተኛ ደግሞ
ኤክስተርናል ወይም ፍሮም ዘ ሰራውንዲንግ ፒፕል ሜንሊ ፍሮም አምሃራ ኤንድ ትግራይ ከትግራይ ወይም ከትግሬና ከአምሃራ የነበረው ተቃውሞ ነው። ኢንተርናል ፕሮብለሙ ምንድን ነበር? ወይም ደግሞ ዊዝን ዳይናስቲ በዳይናስቲ ውስጥ የነበረው በኋላ ለዳይናስቲው መዳከም አስተዋጽኦ ያደረገው ምንድን ነበር ስንል አንደኛው ፕሮብለም ኦፍ ሰሲሽን ነው። ፕሮብለም ኦፍ ሰሲሽን ቱ ዘ ስሮን ሰሲሽን ቱ ዘ ስሮን among Dagai princes እንግዲህ የዛግዌ ልዑላን ወይም መኳንንት ወደ ስልጣን ለመውጣት የሚያደርጉት ፉክክር ሰሲሽን ፕሮብለም አንዱን የመተካት ችግር እንግዲህ በዳይናስቲ ውስጥ የነበረ ችግር ነው። አብዛኛውን ጊዜ ሰሲሽን ይደረግ የነበረው ስሩ ፎርስ ነው። ሞስት ኦፍ ዘ ታይም ይሄ ፕሮብለም ሴትል ያደርግ የነበረው ስሩ ፎርስ ነው፣ ወይም ባይ ዩዚንግ ፎርስ አርምስ ሞስትሊ the problem was settled by force of arms እንግዲህ አንዱ ንጉስ ሲሞት ወይም ሲያልፍ ከዛግዌ ፕሪንስስ ተከታዩ ተሿሚ ወይም ተከታዩ ንጉስ ለመሆን ያደርጉት የነበረው ፉክክር የሚፈታው እንግዲህ በጉልበት በበለጠው ስለነበረ ወይም ደግሞ የተሻለ ጦር ባለው ፕሪንስ ስለነበረ ይሄ በጊዜ ሂደት የሰሲሽን ፕሮብለም የተከታይ ችግር ወይም ደግሞ በተከታዮቹ መካከል የተፈጠረው ሽኩቻ ዳይናስቲው እንዲዳከምና ብሎም እንዲወድቅ አድርጓል። ሁለተኛውና ዋናው ግን ኤክስተርናል ፕሮብለም ነው። ያ ማለት ፍሮም ዘ ሰራውንዲንግ ፒፕል በተለይ ደግሞ ፍሮም አምሃራይን ትግራይ ከትግራይ በኩል የነበረው ችግር ምንድን ነው ካል እንግዲህ ታስታውሱ ከሆነ የዛግዌ ዳይናስቲ የተመሰረተው አፍተር ዘ ዳውንፎል ኦፍ አክሱማይት ኪንግደም ነው። የአክሱማይት ኪንግደም ከወደቀ በኋላ የተመሰረተ ነው። ስለዚህ ከትግራይ በኩል የአክሱማይት ኪንግደምን የመመለስ ህልም ነበረ ማለት ነው። ስለዚህ ፍሮም ትግራይ there was the intention of restoring the Aksumite kingdom ወይም the Aksumite dynasty ይህ የአክሱማይት ዳይናስቲ ምን ተብሎ ይጠዋላል? ሶሎሞኒክ ዳይናስቲ ወይም ሶሎሞኒክ ስርወ መንግስት ይባላል። ምክንያቱም የአክሱማይት ዳይናስቲ የሚጀምረው ከንጉስ ሚኒሊክ ፈርስት ነው። ንጉስ ሚኒሊክ ፈርስት ማለት ደግሞ የንግስት ሳባና የንጉስ ሰለሞን ልጅ ነው። ስለዚህ የአክሱማይት ዳይናስቲ ወይም የሶሎሞኒክ ዳይናስቲን የመመለስ ህልም ነበረ። እነዚህ የዛግዌ ዳይናስቲ አገዎች ስለነበሩ አገዎች ደግሞ ኩሾች ስለነበሩ የሶሎሞኒክ ዳይናስቲ ደግሞ ወይም ደግሞ የአክሱማይት ዳይናስቲ መስራቾች ሴሜቶች ትግራዮች ወይም ደግሞ አማራዎች እና ትግራዮች ስለነበሩ እነሱ ደግሞ የሴሜቲክ ቡድን ስለነበሩ ስለዚህ ስልጣን ከሴሜቲክ መውጣት የለበትም፣ መልሶ ሴሜቲኩ ሪስቶር ማድረግ አለበት፣ በእጁ መያዝ አለበት የሚል ከፍተኛ ተግዳሮት ነበረ። በተለይ ደግሞ ትልቁ ዘ ስትሮንግ ኦፖዚሽን አጌንስት ዛግዌ ኪንግስ ካምስ ፍሮም ክለርጂ ሜምበርስ ኦፍ አክሱም ኤንድ ደብረ ዳሞ ቸርችስ ዘ ስትሮንግ ኦፖዚሽን
opposition against Zagwe kings comes from the clergy members of Aksum and Debre Damo churches. ደብረ ዳሞ ቸርችስ በተለይ ደግሞ ከአክሱምና ከደብረ ዳሞ ካህናት ወይም የካህናት አባላት የተነሳው ተቃውሞ በጣም ጠንካራ ነበረ ማለት ነው። ለምንድን ነው የተቃወሙት? እነዚህ ካህናት spread anti-Zagwe propaganda related to the legend of Queen Sheba and King Solomon of እስራኤል። ምክንያቱም ከኩዊን ሸባ ወይም ከንግሥት ሳባና ከንጉሥ ሶሎሞን ኦፍ እስራኤል ጋር የተገናኘ ዝምድና የላቸውም፣ ሪሌሽን የላቸውም። ስለዚህ ወደ ስልጣን መምጣት የለባቸውም። ስልጣን ላይ መውጣት ያለበት የንግሥት ሳባና የንጉሥ ሶሎሞን ዘር የሆነ ወይም የሶሎሞኒክ ዳይናስቲን ማስቀጠል የሚችል ነው ብለው ያምኑ ስለነበረ በተለይ የአክሱምና የደብረ ዳሞ ካህናት ከፍተኛ ፕሮፓጋንዳ ያደርጉ ነበረ፣ ወይም ደግሞ ኦፖዚሽን ወይም ተቃውሞ ያሰሙ ነበረ ማለት ነው። ፍሮም አምሃራ ከአምሃራ ደግሞ በተለይ ነገስታቱ ፍሮም አማራ ሳይድ በተለይ ኪንግስ በተለይ ነገስታት ደግሞ ከነገስታትም ደግሞ ይኩኖ አምላክ በአማራ ቺፍ አምሃራ ቺፍ ይኩኖ አምላክ organizes movement against Zagwe rulers. Organizes movement against Zagwe rulers. በተለይ ደግሞ ይኩኖ አምላክ በወቅቱ የአምሃራ ገዢ የነበረው ይኩኖ አምላክ በአገው ወይም በዛግዌ ነገስታት ወይም ሩለርስ ላይ ከፍተኛ ሙቭመንት አስነሳ። ኤንድ ሂ ዲፊትድ ዘ ላስት ኪንግ ኦፍ ዛግዌ ይትባረክ ኢን 1270 ኤዲ ኤንድ ይኩኖ አምላክ ዲፊትድ ኪንግ ይትባረክ the last king of Zagwe king in 1270 AD, and this indicates the decline of Zagwe dynasty. ስለዚህ ዛግዌ ዳይናስቲ ከ1150 እስከ 1270 ኤዲ ባለው ጊዜ የነበረ ስርወ መንግስት ነው ማለት ነው። ስለዚህ ይትባረክ በይኩኖ አምላክ በ1270 ከተሸነፈ በኋላ የዛግዌ ዳይናስቲ አበቃለት ማለት ነው። ኤንድ ይኩኖ አምላክ declared as he restored the Solomonic dynasty. The Solomonic dynasty የሶሎሞን ዳይናስቲን እንደገና ሪስቶር እንዳደረገው ወይም ደግሞ በሶሎሞን ስርወ መንግስት ስር እሱ የመጀመሪያው አዝ
ሪስቶሬሽን ወይም ደግሞ ሪስቶረር ሆኖ እንደተሾመ አወጀ ማለት ነው። ስለዚህ ምንድን ነው ከመጨረሻው ንጉስ የዛግዌ ከድልናውድ እንግዲህ ምንድነው ይቅርታ የአክሱማይት ስቴት ከዛግዌ በፊት የአክሱማይት ኪንግደም ወይም የአክሱማይት ስቴት የመጨረሻውን ንጉስ ድልናውድ ነበረ። ስለዚህ ከድልናውድ በኋላ የሶሎሞኒክ ዳይናስቲን እንደገና ሪስቶር በማድረግ የዛግዌ ዳይናስቲን በማስወገድ ስልጣን የተቆጣጠረው ይኩኖ አምላክ የሶሎሞኒክ ዳይናስቲን ሪስቶር እንዳደረገ ወይም እንደገና ወደ ስልጣን እንዳመጣው አወጀ ማለት ነው። ኤንድ ይኩኖ አምላክ ሩልድ ፍሮም 1272 1285 ከ1270 እስከ 1285 ለ15 ዓመታት አስተዳደረ ማለት ነው። ስለዚህ የዛግዌ ዳይናስቲ እንዲወድቅ ምክንያት የሆኑት ታሪካዊ ምክንያቶች እነዚህ ነበሩ ማለት ነው። ኤንድ ኢትስ ኦል አባውት ዩኒት 3 በዚህ እንጨርሳለን። በቀጣይ በምዕራፍ 4 እስከምንገናኝ ደህና ሁኑ ተማሪዎች።